ከቤተ ክርስቲያን የሚያሸሹን ሰዎች ሙሉዓለም ጌታቸው እንደጻፈው ብዙዎቻችን ከቤተ ክርስቲያን የምንርቅበትን ወይም ከክርስትና የወጣንበትን ምክንያት ስንገልጽ በቤተ ክርስቲያን ውስጥ ያሉ አገልጋዮችን እንደ ምክንያት እንጠቅሳለን። የእናንተን አላውቅም፣ እኔ ግን እንደዛ አልነበር። እንደሚመስለኝ ብዙ ሰዎች ከጳጳሳቱ ጀምሮ እስከ ታች እስካሉት ዲያቆናት ማንነታቸውን እየጠቀሱ ምን ያህል አስመሳዮችና ኃጢአተኞች እንደሆኑ በመናገር ሁሉም ውሸታሞች ስለሆኑ ከክርስትና እንደራቁ ይናገራሉ። እንዲህ የሚሉ ሰዎች መጽሐፍ ቅዱስ ላይ የተጠቀሱ ቅዱሳንን ምን ያህል እንደሚያውቋቸው አላውቅም። ማወቅ ስል በእውነት ከምር ማወቅ ነው እንጂ በስምና በታሪካቸው ማለት አይደለም። መጽሐፍ ቅዱስ ላይ ያሉ ቅዱሳንን እነሱ በነበሩበት ሰዓት አይቶ ወደ ቤተ ክርስቲያን የመጣ ክርስቲያን በርግጎ ነው ከቤተ ክርስቲያን የሚወጣው፣ እናም መቼም የማይመለሰው። ለምሳሌ እነዛ ቅዱሳን በዚህ ዘመን ያሉ ናቸው ብለን እንውሰድ። ኖህ የሚባል በዕድሜው ያረጀ ትሑት የእምነት ሰው እናም ቤተ ክርስቲያን ውስጥ የታወቀ አባት ነበር። ይሄ ሰው ብዙ ሰዎችን አጥምቆ ክርስቲያን አድርጓል። ነገር ግን ምን ያደርጋል? ጥቂት ሰዎች ደግሞ በወይን ጠጅ ሰክሮ ራቁቱን ሲንገዳገድና የሌሎች እምነት ተከታዮች አይተው ሲሳለቁ በክርስትናው ላይ ሲያሾፉ አይተው እርም ብለው ከቤተ ክርስቲያን ርቀዋል። እና አንድ ሰው የአብርሃምን እምነት አይቶ ወደ ቤተ ክርስቲያን መጣ። ወዲያው ግን አብርሃም ምን ያህል ፈሪ እንደሆነና የራሱን ሕይወት ለማትረፍ ሚስቱን አሳልፎ እንደሰጠ ያያል። ከዛ ይሄ አስመሳይ ነው ብሎ እውነተኛ መስሎኝ እንጂ ሚስቱን እህቴ እያለ የራሱን ሕይወት ለማትረፍ የሚሳሳ ፈሪ ብሎ ከቤተ ክርስቲያን ይጠፋል። አንዷ በቀደም መታ እንዲህ አለችኝ፣ ይሄ ቤተ ክርስቲያን የጥቂት ብሔሮች ነው፣ የሰሜኖቹ ነው አለችኝ። ለምን ስላት ስለ ማርያም እየተንዘከዘከች ተናገረች። ቆይ ስለ የትኛዋ ማርያም ነው የምትይው አልኳት ደንግጬ። የታላቁ ነቢይ ሙሴ እህት ናታ። ከበሮ እያነሳች መዘመር የማይሰለቻት። እንደውም ባለፈው የመከራን ባህር እግዚአብሔር ከፍሎ ሲያሻግረን የእሷን መዝሙር አይደለም እንዴ የዘመርነው? ትዝ አይልህም? በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር ጣለ የሚለው መዝሙሯ አለችኝ። አዎ አወቅኳት ስላት በማስረጃ እንዴት ዘረኛ እንደሆነች ወንድሟ ከሌላ ዘር በማግባቱ ቁም ስቅሉን እያሳየችው መሆኑንና ሚስቱን ሲጳራን ማስለቀስ ልማዷ መሆኑን ነገረችኝ። እንደውም ወንድሟ ያ ካህኑ አሮንም የማርያምን ሐሳብ ደግፎ ቆሟል ነው የሚባለው አለችኝ። እኔም ይህን የጸና የዘር ደዌ ቤተ ክርስቲያን ላይ ያሉ አንዳንድ ሰዎች ላይ አይቼ ስለተከፋው ለዚች ልጅ ምን ብዬ እንደማጽናናት ግራ ገባኝ። ሌላ ጊዜ ተገናኝተን ለማውራት ቀጠሮ ይዘን ብንለያይም እሷ ግን የእሷ ዘር ሰዎች በቅርቡ ያቋቋሙት ሲኖዶስን መቀላቀሏንና ከኔ ጋር መነጋገር አላስፈላጊ እንደሆነ ቴክስት ላከችልኝ። ሌላው ደግሞ ሳምሶንን አይቶ በፀጉሩ ማማር ተማርኮ በጀግንነቱና ስለ ቤተ ክርስቲያን ወይም ስለ እስራኤል ያለው ቅናት አስደምሞት ቤተ ክርስቲያን መምጣት ይጀምራል። ይሄ ሰው ለሚስቱ ታማኝ ስለሆነ የሚዘሙት ሰው ሁሉ ይጠየፋል። ከዛ ሳምሶንን ሲዘሙትና ከብዙ ሴቶች ጋር ያልተገባ ድርጊት ሲሰራ ያየዋል። ይሄ ብቻ ሳይሆን ለሴት ሲል ያ አስደማሚ ፀጉሩን ተላጭቶ ይመለከተዋል። ሁሉ ነገር ውሸት ነው፣ አታላዮችና አስመሳዮች ናቸው፣ እዛ የተሰበሰቡት ሁሉ ሌቦች ናቸው እያለ ቤተ ክርስቲያን ካሉ ሰዎች ይልቅ በዓለም ላይ ያሉ ሰዎች መልካም እንደሆኑ እየተናገረ ከቤተ ክርስቲያን ይጠፋል። የቅርብ ጓደኛዬ ደግሞ
በድምፁ ማማር፣ በበገና አደራደሩ፣ በመዝሙሮቹ ግጥም ጥንካሬና ውበት ለክብሩ ሳይጨነቅ እግዚአብሔርን ጨርቁን ጥሎ ያመለከውን ዳዊትን አይቶ ቤተ ክርስቲያን ይመጣል። ሰንበት ትምህርት ቤት እየመጣ የዳዊትን መዝሙሮች ይከታተላል። ዳዊት አለ በተባለበት ጉባኤ ሁሉ ይገኛል። ከዛ ከዕለታት አንድ ቀን ዳዊትን ከኦርዮን ሚስት ቤርሳቤ ጋር ሲማግጥ ያየዋል። የሚያየውን ማመን ተሳነው። ያ በበገናው አጋንንት ሲያስወጣ ያየው ዳዊት፣ ያ ጨርቁን ጥሎ እግዚአብሔርን የሚያመልከው ዳዊት፣ ያ ጀግናው ዳዊት ሲልከሰከስ አየው። ይሄን ለማስታረቅ ተቸግሮ ግራ በመጋባት ውስጥ እያለ ከሁነኛ ወዳጁ ዳዊት ቤርሳቤህን እንዳስረገዘና ኦርዮን ሰምቶ እንዳያዋርደው ኦርዮንን ማስገደሉን ይሰማል። ክሩን በጠሰ፣ ጾሙን አቆመ፣ ነጠላውን ወረወረ። ድሮም ሲሉኝ አልሰማ ብዬ ነው እንጂ ሁሉም አጭበርባሪና አታላይ ናቸው አለ። ሁለተኛ ቤተ ክርስቲያን ላይሄድ፣ መስቀል ላይሳለምም ማለ። ክርስትና ከነበረም ድሮ ነው። ሁሉም ከክርስቶስ ጋር ወይም በዛ ዘመን አብቅቶለታል በማለት ደመደመ። አንዲት ሴት ደግሞ አስቴርን ተመልክታ መጣች። ይህን የመሰለ ውበትና ዕውቀት ኖሯት ከቤተ ክርስቲያን አለመራቋና በኪነ ጥበብ ክፍል ውስጥ ያላትን አገልግሎት ተመልክታ እሷም ቤተ ክርስቲያን ለመቅረት ወሰነች። አስቴር በዘመኑ የነበረውን ኃያል ጀነራሉን አገባችው። ሰውየው ክርስቲያን አልነበረም። በዛ ላይ ክርስቲያን የሚጠሉ ሰዎችን እንደ ሃማ ያሉትን ነው በዙሪያው የሰበሰበው። ይሄ ግራ ገባት። ድሮ የምታውቃት አስቴር አልሆንልሽ አላት። ስለዚህ ቤተ ክርስቲያን ውስጥ ያሉ ሰዎች ሁሉ የሥጋ ምኞታቸው እስከሚፈጸም እዛ ያሉ መስለው ታዩአት። ቀስ እያለች ቤተ ክርስቲያን መምጣቷን ቀነሰች። ለእሷም ለአስቴርም ወዳጅ የነበረች ልጅ አስቴር ጀነራሉ አብያተ ክርስቲያናት እንዲቃጠሉ ማዘዙን ሰምታ ምንም አለመናገሯ ሳያንስ ወንድሟ አስልኮባት ራሱ ጀነራሉን ባሏን ተው ብላ ለመገሰጽ እያመነታች መሆኑን ስትሰማ ከቤተ ክርስቲያን ቀረች። አሁን በቅርቡ ደግሞ ጴጥሮስ የተባለው የቤተ ክርስቲያን መሪና ቤተ ክርስቲያኒቱ አለኝ የምትለው ታማኝ ፈጣን አባቷ ባለፈው በሀገር ደረጃ በመንግሥት አቀነባባሪነት ቤተ ክርስቲያንን ለማሳደድ ከተቻለም ለማጥፋት በተነሳው መከራ ሰዓትና ቤተ ክርስቲያኒቷን ቁም ስቅሏን መንግሥት ሲያሳያት በአደባባይ መንግሥት ምንም አላደረገም፣ እኔ ምስክር ነኝ፣ ችግሩ እንደውም ከቤተ ክርስቲያኒቱ ነው ብሎ መናገሩ ቀላል የማይባሉ ክርስቲያኖችን አሳዝኗል። እሱ ብቻ ሳይሆን አንዳንዶች አባ ጴጥሮስ እንደዛ እያሉ እኛ የማን ቤት ነን ቤተ ክርስቲያንን የምንጠብቀው እና መንግሥት ጋር እሰጥ አገባ የምንገባውስ ብለው ከቤተ ክርስቲያን ከቶውንም ርቀዋል። በእርግጥ ጥቂት ሰዎች አባ ጴጥሮስ በተናገሩት ነገር እጅጉን ተጸጽተው ማልቀሳቸውን አይተው ተናግረው ነበር። ነገር ግን ሰው የተናገሩትን በአደባባይ ስላየና መጸጸታቸውን በይፋ ስላልተመለከተ ወሬውን አላመነውም። እኔም ራሱ አባ ጴጥሮስ እንደዛ ማድረጋቸው ደብሮኝ እርም ክርስቲያን ብያለሁ። የሚገርመው እኮ ከአንዱ ጳጳስ ውጪ ሁሉም በዛ መንግሥት በቤተ ክርስቲያን ላይ ግፍ በሚፈጸምበት ወቅት ከክርስቲያኖች ጋር ተገኝተው የቤተ ክርስቲያንን መከራ የተካፈለ አንድም የለም። አባ ናትናኤል ብትል፣ አባ ፊልጶስ ብትል፣ አባ ያዕቆብ ብትል፣ በርተሎሜዎስ፣ አባ እንድርያስ ሁሉም እኮ ነው ሸሽተው የተደበቁት። ያ ምስኪን ዝምተኛ አባት አባ ዮሐንስ ብቻ ናቸው እስከ መጨረሻው ከምዕመናን ጋር ጸንተው የታዩት። ይህ እንግዲህ በምናብ መጽሐፍ ቅዱስ ላይ ያሉ ቅዱሳንና ሐዋርያት በዛሬ ዘመን ቢኖሩ በማለት እናም ለሰሯቸው ኃጢአቶች የኛ ግብረ መልስ ምን ሊሆን እንደሚችል በማሳየት የተጻፈ ነው። ጥቂት ነገር ልጨምር። የቤተ ክርስቲያን ራስ ክርስቶስ ነው። ከቶ የማይጥለን ከቶ ታምነንበት አንገታችንን የማያስደፋን እርሱ ብቻ ነው። ወደ ቤተ ክርስቲያን የምትመጡ ሰዎች ሆይ ፈጥናችሁ ይህንን የቤተ ክርስቲያንን ራስ ተመልከቱ።
ሁለተኛው ጌታችን ኢየሱስ ክርስቶስ 3 ጊዜ ለካደው ለቅዱስ ጴጥሮስ የመንግሥቱን ቁልፍ የሰጠ አምላክ ነው። ቁልፍ በጣም ለታማኝ ሰው፣ ከዚህ ቀደም ምንም አይነት የክህደት ታሪክ ለሌለው ሰው የሚሰጥ ነበር። ቤተ ክርስቲያን ውስጥ ያሉ ሰዎች አስመሳዮች ናቸው ካላችሁ በጣም ልክ ናችሁ። ምክንያቱም እኔም ነኝ። የመጣነው ማስመሰል ስለደከመን ነው። አንድ ቀን ፈጽሞ ከዚህ በሽታ ወደሚፈውሰን የቤተ ክርስቲያን ራስ ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ ስለመጣን፣ ነገር ግን ፍጹም ደስተኞች ነን። በሽተኞች ሆይ ኑ። እሱም በውጋት በሽታ የሚሰቃየውን፣ ለቤተ ክርስቲያን ያለውን ንዴት መቆጣጠር አቅቶት እስጢፋኖስ የሚባል ምስኪን ወጣትን በድንጋይ አስወግሮ ያስገደለውን፣ በልብሱ ጥላ ግን በሽተኞችን የሚፈውሰውን የክርስቶስ አገልጋይ ቅዱስ ጳውሎስን በቤተ ክርስቲያን ታገኙታላችሁ። ጃንደረባው ሚዲያ ህዳር 2016 ዓ.ም